ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ መጋቢት 16 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የግብር ከፋዮች ደረጃ ምደባን የሚደነግግ አዲስ ረቂቅ መመሪያ መዘጋጀቱን ሚኒስቴር መስሪያ ቤቱ አስታወቀም። በዚህ ረቂቅ መመሪያም ሌሎች በአዳዲስ መልኩ የተደነገጉ በርካታ ጉዳዮች ተካተውበታል። ሙሉ መረጃውን በዝርዝር እናጋራችኋለን። የሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ዛይድ የኢራን መንግስት እስካልተወገደ ድረስ ለገልፍ ሀገራት የሚጋረጠው ስጋት እንደማይቆም በመጥቀስ አሜሪካ በኢራን የኢነርጂ ተቋማት ላይ ጠንካራ ጥቃት እንድትሰነዝርና አስፈላጊ ከሆነም እግረኛ ጦር እንድታሰማራ ግፊት እያደረጉ መሆኑ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው መሐመድ ቢን ሰልማንን ተዋጊ ሲሉ አወድሰው ሳውዲ አረቢያ ለቀጠናው መረጋጋት እያደረገች ያለችውን ትብብር ማድነቃቸው ተነግሯል። በዝርዝር ይዘነዋል። የጀርመኑ ግዙፍ የመኪና አምራች ኩባንያ ቮልስዋገን ከእስራኤል ጋር በመሆን የአየር መከላከያ ስርዓት አይረንዶምና ሌሎች የሚሳኤል ማስወንጨፊያዎችን ወደ ማምረት ሊሸጋገር መሆኑ ተሰምቷል። ይህ ያልተለመደ የሽግግር እቅድ ስምምነት ደግሞ ተግባራዊ ከሆነ ፋብሪካው የምርት ሂደቱን በ18 ወራት ውስጥ ሊጀምር እንደሚችል ተነግሯል። በዝርዝር የምትሰሙት መረጃችን ነው። በኢራቅ የሚንቀሳቀሱ የታጠቁ ቡድኖች ስብስብ የሆነው የኢራቅ እስላማዊ ተቃውሞ ባለፉት 24 ሰዓታት ውስጥ ብቻ በኢራቅና በሱሪያ በሚገኙ የአሜሪካ የጦር ሰፈሮች ላይ እጅግ አውዳሚ የተባሉ 23 ጥቃቶችን መፈጸሙን አስታውቋል። በሌላ በኩል የቻይናው የውጭ ጉዳይ ሚኒስትር በኢራንና በአሜሪካ መካከል እየተካሄደ ያለው ጦርነት እንዲያበቃና ሁለቱ ሀገራት በአስቸኳይ ወደ ጠረጴዛ ዙሪያ ንግግር እንዲመለሱ ጥሪ አቅርበዋል። ሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለሰዓቱ የመረጥናቸው መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ። የግብር ከፋዮች ደረጃ ምደባን የሚደነግግ አዲስ ረቂቅ መመሪያ ተዘጋጀ። የገንዘብ ሚኒስቴር ትኩረት የሚፈልጉና የተወሳሰቡ የንግድ ድርጅቶችን ወደ አንድ በማሰባሰብ የሚጠበቅባቸውን ግብር በወጥነት እንዲከፍሉ ያስችላል የተባለ የግብር ከፋዮች ደረጃ ምድብ ረቂቅ መመሪያ መዘጋጀቱን አስታውቋል። የረቂቅ መመሪያውን ይዘትና አስፈላጊነት አስመልክቶ ማብራሪያ የሰጡት የገንዘብ ሚኒስቴር የታክስ ጉዳዮች አማካሪ አቶ ዋሲሁን አባተም የስራ ብዛትና የሚከፈል የግብር መጠን የግብር ከፋዮች ደረጃ ምደባ የሚደረግባቸው ዋና ዋና መስፈርቶች መሆናቸውን ገልጸዋል ሲል ሪፖርተር ጋዜጣ አስነብቧል። የግብር ከፋዩ ደረጃ ምደባ ግብር ከፋዩ እንደ ፍላጎቱና እንደ ስራ ባህሪው አገልግሎት መስጠት እንዲረዳና ዝቅተኛ፣ መካከለኛ እንዲሁም ከፍተኛ ተብሎ እንደሚደለደልም አስረድተዋል። በተጨማሪም በረቂቅ መመሪያው መሰረት በገንዘብ መጠን የማይተመኑ ግብር ከፋዮችን በመካከለኛና በከፍተኛ ምድብ በመመደብ ተገቢውን ገቢ ለማሰባሰብ መታሰቡንም አመላክተዋል። በሌላ በኩል ለመንግስት ከፍተኛ ገቢ የሚያስገኙ ግብር ከፋዮች ላይ የበለጠ ትኩረት እንዲሰጥ ለማድረግ የሚያስችለው ይህ ረቂቅ መመሪያው ሌሎችም በሚያስገኙት ገቢ መጠን እንዲደለደሉ እንደሚያስችልም ተናግረዋል።
ከዚህ በፊት ይህ መመሪያ እንዳልነበረና የገንዘብ ሚኒስቴርም እንዳመችነቱ በሚሰጠው ውሳኔ ምደባ እንደሚሰጥ የተናገሩት አቶ ዋሲሁን ይህም ወጥነት የሌለውና በጥናት ላይ ያልተመሰረተ ስለሆነ ረቂቅ መመሪያው አካሄዱን እንደሚቀይረው አስረድተዋል። ከዚህ ባለፈም ግብር ከፋዮች ግዴታቸውን ለመወጣት የሚያወጡትን ወጪ የሚቀንስ አገልግሎት ለመስጠት እንደሚያስችልም ተጠቁሟል። ወደ ውጪ መረጃዎቻችን ስንሸጋገር ቻይና በኢራንና በአሜሪካ መካከል የቀጥታ የሰላም ንግግር እንዲጀመር ጥሪ ያቀረበች። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ በኢራንና በአሜሪካ መካከል እየተካሄደ ያለው ጦርነት እንዲያበቃና ሁለቱ ሀገራት በአስቸኳይ ወደ ጠረጴዛ ዙሪያ ንግግር እንዲመለሱ ጥሪ አቀርበዋል። ሚኒስትር ዋንግ ዩ ከኢራን አቻቸው አባስ አራግቺ ጋር በስልክ ባደረጉት ውይይት መነጋገር ከጦርነት የተሻለ መሆኑን በመጥቀስ ሁሉም ወገኖች የሰላም እድሎችን እንዲጠቀሙ በአጽንኦት አሳስበዋል። በዚህም ደግሞ ቻይና በቀጠናው ያለውን ውጥረት ለማርገብ ዲፕሎማሲያዊ መፍትሄ ብቸኛው አማራጭ መሆኑን በጽኑ እንደምታምንም ሚኒስትሩ አክለው ገልጸዋል። በሌላ በኩል ለቀረበው የቻይና ጥሪ ምላሽ የሰጡት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሀገራቸው ጊዜያዊ የተኩስ አቁም ሳይሆን ጦርነቱን በዘላቂነት የሚያስቆም ስምምነት እንደሚያስፈልጋት አስታውቀዋል። አራግቺ አክለውም ኢራን ከእሷ ጋር ቀጥተኛ ጦርነት ውስጥ ካሉ ሀገራት ውጪ ለሆኑ የንግድ መርከቦች ሁሉም የሆርሙዝ ስትሬት ክፍትና ደህንነቱ የተጠበቀ መሆኑንም አረጋግጠዋል። ይህ የቻይና ግፊት የመጣው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ከፍተኛ ባለስልጣናት ጋር የሰላም ንግግር መጀመሩን በገለጹ ማግስት ነው ተብሏል። በአሁኑ ወቅትም ቻይና ለኢራን ሰብአዊ እርዳታ እያቀረበች ነው የተባለ ሲሆን በጉዳዩ ላይ ያላትን ገለልተኛ አቋም በመያዝም የሽምግልና ሚናዋን ለመወጣት ዝግጁ መሆኗንም ገልጻለች። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ይህ ግጭት በዓለም አቀፍ የነዳጅ ገበያና በኢኮኖሚው ላይ ከፍተኛ ጫና እያሳደረ ባለበት በዚህ ወቅት የቤጂንግ ጣልቃ ገብነት ለቀጠናው መረጋጋት ትልቅ ፋይዳ ይኖረዋል ተብሎም ተጠብቋል። አሜሪካ በሌላ ሀገራት የሚመረቱ የኢንተርኔት ራውተሮች ወደ ሀገሪቱ እንዳይገቡ ስትል አዲስ ውሳኔ አስተላለፈች። የትራምፕ አስተዳደር በብሔራዊ ደህንነትና በሳይበር ጥቃት ስጋት ምክንያት በውጭ ሀገር የተመረቱ አዳዲስ የኢንተርኔት ራውተሮች ወደ አሜሪካ እንዳይገቡና በሀገር ውስጥ ገበያ ላይ እንዳይውሉ እገዳ መጣሉን የፌዴራል ኮሚኒኬሽን ኮሚሽን አስታውቋል። ይህ ታሪካዊ የተባለለት ውሳኔ የተላለፈው ደግሞ በውጭ ሀገር የሚመረቱ የቴክኖሎጂ ውጤቶች በአሜሪካ የዲጂታል መሰረተ ልማቶች ላይ ተቀባይነት የሌለው የደህንነት ስጋት ይፈጥራሉ በሚል አስተዳደሩ ባወጣው መመሪያ መሰረት ነው ተብሏል። በዚህም አዳዲስ የራውተር ሞዴሎች በኮሚሽኑ የተከለከሉ ምርቶች ዝርዝር ውስጥ በመካተቱ ወደ ሀገር ውስጥ እንዳይገቡ ፍቃድ መከልከሉም ተገልጿል። እንደ ዋይት ሀውስና የደህንነት መስሪያ ቤቶች ገለጻ ከሆነ ደግሞ የውጭ ሀገር ራውተሮች በተለይም በጠላት ሀገር የሚደገፉ የሳይበር ሰላዮች የአሜሪካውያንን የግል መረጃ ለመስረቅ ወይንም የኢንተርኔት አውታር መረቦችን ለማስተጓጎል እንደ መሸጋገሪያ ሊጠቀሙባቸው ይችላሉ የሚል ስጋት መኖሩንም ገልጸዋል። በዚህም ደግሞ በቅርቡ በአሜሪካ የውሃና የመሰረተ ልማት ላይ የተሞከሩት የሳይበር ጥቃቶች ከነዚህ መሳሪያዎች ድክመት ጋር የተያያዙ መሆናቸውን ለእገዳው ዋነኛ ምክንያት ሆኗልም ተብሏል። ስለሆነም በተላለፈው መመሪያ መሰረት እገዳው የሚመለከተው ደግሞ ወደ አሜሪካ ገበያ የሚገቡ አዳዲስ የራውተር አይነቶችን ብቻ ሲሆን በአሁኑ ወቅት ግን በአሜሪካውያን እጅ ላይ ያሉ ወይንም በሱቆች ውስጥ የሚገኙ የቆዩ የራውተር ሞዴሎች ላይ እገዳው ተፈጻሚ እንደማይሆን ተነግሯል። በተጨማሪም ቀደም ብለው ለተገዙ ራውተሮች ደግሞ የደህንነት ማሻሻያ ሶፍትዌሮች ቢያንስ እስከ መጋቢት 2027 ድረስ እንዲቀጥሉ ይፈቀዳልም ተብሏል። በመሆኑም ይህ እርምጃ ደግሞ እንደ ቲፒ-ሊንክ ያሉ በገበያው ውስጥ ትልቅ ድርሻ ያላቸውን ኩባንያዎች በቀጥታ የሚነካ ሲሆን እንደ ሬትጌር ያሉ የአሜሪካ ኩባንያዎች ምርቶቻቸውን ከውጭ ሀገር ወደ አሜሪካ ለማስገባት ጥብቅ ፍተሻ ይጠብቃቸዋል ነው የተባለው።
ሳውዲ አረቢያ አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ እንድትቀጥል ግፊት እያደረገች መሆኑ ተሰማም። የሳውዲ አረቢያው ልዑል አልጋ ወራሽ ሙሐመድ ቢን ሳልማን አሜሪካ በኢራን ላይ የጀመረችውን ወታደራዊ ዘመቻ አጠናክራ እንድትቀጥል ለፕሬዝዳንት ዶናልድ ትራምፕ ግፊት እያደረጉ መሆኑን የኒውዮርክ ታይምስ ዘገባ አመላክቷል። እንደ ዘገባው ከሆነ ደግሞ አልጋ ወራሹ ባለፉት ጥቂት ሳምንታት ከፕሬዝዳንት ዶናልድ ትራምፕ ጋር በስልክ ባደረጓቸው ተከታታይ ንግግሮች አሁን ያለውን ግጭት በመካከለኛው ምስራቅ ያለውን የኃይል ሚዛን ለመቀየር እንደ ታሪካዊ አጋጣሚ እንደሚመለከቱት ገልጸዋል። ቢን ሳልማን በንግግራቸው ላይም የኢራን መንግስት እስካልተወገደ ድረስ በገልፍ ሀገራት የሚጋረጠው ስጋት እንደማይቆም በመጥቀስ አሜሪካ በኢራን የኢነርጂ ተቋማት ላይ ጠንካራ ጥቃት እንድትሰነዝርና አስፈላጊ ሆኖ ከተገኘም ደግሞ እግረኛ ጦር እንድታሰማራ ጠይቀዋል ተብሏል። በሌላ በኩል ይህ የአልጋ ወራሹ የግል ግፊት ሳውዲ አረቢያ በይፋ ከምታራምደው ሰላማዊ መፍትሄ ይበጃል የሚል አቋም ጋር የሚጋጭ ሆኖ ተገኝቷልም ተብሏል። የሳውዲ መንግስት ባወጣው መግለጫም ደግሞ ዘገባውን ያስተባበለ ሲሆን ቅድሚያ የምንሰጠው ጉዳይ ቢኖር ለህዝባችን ሰላምና ለሲቪል ተቋሞቻችን ደህንነት ነው ሲልም አስታውቋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ሙሐመድ ቢን ሳልማንን ተዋጊ ሲሉ አወድሰው ሳውዲ አረቢያ ለቀጠናው መረጋጋት እያደረገች ያለውን ትብብር አድንቀዋል። ሆኖም ይህ የሳውዲ ፍላጎት ደግሞ ቀድሞውኑ በውጥረት ውስጥ ያለውን የመካከለኛው ምስራቅ ቀውስ ይበልጥ እንዳያባብሰው ስጋት ፈጥሯል ተብሏል። የኢራቅ ታጣቂዎች ባለፉት 24 ሰዓታት ውስጥ ብቻ በአሜሪካ የጦር ሰፈሮች ላይ አውዳሚ የተባሉ 23 ጥቃቶች መፈጸማቸውን አስታወቁ። በኢራቅ የሚንቀሳቀሱ የታጠቁ ቡድኖች ስብስብ የሆነው የኢራቅ እስላማዊ ተቃውሞ ባለፉት 24 ሰዓታት ውስጥ ብቻ በኢራቅና በሱሪያ በሚገኙ የአሜሪካ የጦር ሰፈሮች ላይ 23 ጥቃቶችን መፈጸሙን በይፋ አስታውቋል። ቡድኑ ባወጣው መግለጫ መሰረት ጥቃቶቹ የተፈጸሙት ሰው አልባ አውሮፕላኖችንና ሚሳኤሎችን በመጠቀም መሆኑንም ገልጿል። ታጣቂዎቹ ይህ እርምጃ አሜሪካ በቀጠናው ለምትከተለው ወታደራዊ እንቅስቃሴና በቅርቡ በቡድኑ አባላት ላይ ለፈጸመችው የአየር ድብደባ የተሰጠ አፋጣኝ ምላሽ መሆኑንም ገልጸዋል። ጥቃቶቹ በተለያዩ በተመረጡ ስፍራዎች ላይ ያተኮሩ ቢሆኑም እስካሁን ድረስ ግን በአሜሪካ ወታደሮች ላይ ስለደረሰ ጉዳት ወይንም ስለ ንብረት ውድመት ከፔንታጎን በኩል የተሰጠ ይፋዊ መግለጫ የለም። ይሁን እንጂ የአሜሪካ መከላከያ ሚኒስቴር ቀደም ሲል መሰል ጥቃቶች በሚሰነዘሩበት ወቅት ራሱን የመከላከልና ተመጣጣኝ እርምጃ የመውሰድ መብት እንዳለው መግለጹ ይታወሳል። ይህ የ24 ሰዓታት ከፍተኛ ጥቃትም በኢራቅ የሚገኙ የአሜሪካ ወታደሮች ለረጅም ጊዜ ሲገጥሟቸው ከነበሩት ተከታታይ ጥቃቶች መካከል በቁጥር ከፍተኛው መሆኑም ተነግሯል። ቀጥለናል ተከታታዮቻችን። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የጀርመኑ የመኪና አምራች ኩባንያ ቮልስዋገን ከእስራኤል ጋር በመሆን የአየር መከላከያ ስርዓት አይረን ዶምና ሚሳኤሎችን ወደ ማምረት ሊሸጋገር መሆኑ ተሰማም። ለ90 ዓመታት በመኪና ኢንዱስትሪ ስሙን ተከትሎ የናረው የጀርመኑ ግዙፍ የመኪና አምራች ቮልስዋገን ፋብሪካውን ወደ ወታደራዊ ትጥቅ ማምረቻነት ለመለወጥ ከእስራኤሉ የውጊያ መሳሪያዎች አምራች ራፋኤል ጋር ሰፊ ድርድር እያደረገ መሆኑ ተሰምቷል። እየጨመረ የመጣው የቻይና መኪና አምራች ውድድር እንዲሁም ወደ ኤሌክትሪክ መኪና የሚደረገው ሽግግር ኩባንያውን ወደ መከላከያ መሳሪያ ምርት እንዲገባ እየገፋፋው መሆኑን ጄሩሳሌም ፖስት ዘግቧል። እንደ ዘገባው ከሆነ ይህ ስምምነት ትኩረት ያደረገው ታዋቂውን የአይረን ዶም የአየር መከላከያ ስርዓት ክፍሎችን በጀርመን ምድር ለማምረት ነው የተባለ ሲሆን ፋብሪካው በተለይም የሚሳኤል ማስወንጨፊያዎችንና ሌሎች ተያያዥ የብረት አካላትን እንዲያመርትም ታቅዷል። የእስራኤሉ ራፋኤል ኩባንያ በበኩሉ ሚሳኤሎቹን ራሳቸው የሚያመርቱበት ሌላ ፋብሪካ በጀርመን ለመገንባት ማቀዱ ተገልጿል።
ይህ ያልተለመደ የሽግግር እቅድ የመጣው ደግሞ ቮልስዋገን በገጠመው የፋይናንስ ቀውስ ምክንያት ፋብሪካውን ለመዝጋት ወስኖ በነበረበት ወቅት ነው ተብሏል። ይህ ስምምነት ደግሞ ተግባራዊ ከሆነ በፋብሪካው የሚገኙ 2300 ያህል ሰራተኞችን ከስራ መፈናቀል የሚታደግ ሲሆን የምርት ሂደቱም በ18 ወራት ውስጥ ሊጀመር እንደሚችል ተገልጿል። የጀርመን መንግስት ለዚህ ስምምነት ከፍተኛ ድጋፍ እየሰጠ መሆኑን የጠቀሰው ዘገባው ይህም ደግሞ አውሮፓ ከሩሲያ ዩክሬን ጦርነት በኋላ የአየር መከላከያ አቅሟን ለማጠናከር ከያዘችው ስትራቴጂ ጋር የተያያዘ መሆኑም ተገልጿል። እንዲሁም ጀርመን የራሷን ሰማይ ለመጠበቅ በቅርቡ ከእስራኤል ጋር የገዛችው የአየር መከላከያ ስርዓት ክፍሎች በዚህ የቮልስዋገን ፋብሪካ እንዲመረቱ ይደረጋል ነው የተባለው። ሆኖም ስምምነቱ በሰራተኛ ማህበራት ዘንድ ተቀባይነት ማግኘት ያለበት ሲሆን የመኪና ፋብሪካውን ወደ ወታደራዊ ማምረቻነት የመቀየር ሂደትም የራሱ የሆነ ቴክኒካዊ ፈተናዎች እንደሚኖሩት ተገምቷል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ55 ሳንቲም እየተገዛ 179 ብር ከ6 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ1 ሳንቲም እየተገዛ 233 ብር ከ59 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር መግዣው ሲሆን መሸጫው ደግሞ 202 ብር ከ98 ሳንቲም ሆኗል። ስዊስ ፍራንክ 219 ብር እየተገዛ 223 ብር ከ38 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ22 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ16 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ2 ሳንቲም እየተገዛ 46 ብር ከ94 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ88 ሳንቲም እየተገዛ 24 ብር ከ35 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ80 ሳንቲም እየተገዛ 125 ብር ከ25 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአቧሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ